ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዩቲዩብ ላይ በጣም ጠፍቻለሁ ነው የሚባለው። በጣም ጠፍቻለሁኝ። አስተካክላለሁ ላለው ግን እየባሰብኝ ሄዷል። አሁን እንኳን እንደ ምክንያት የማደርገው ያው ቅባቴን እየሸጥኩ ስለሆነ ያው እዛም ጋር ቢዚም ስለሆንኩ ነው። በዛ ላይ ሌላ ስራ አለ እሱም ጭምር ነው ቢዚ ያደረገኝ። ግን በጣም ናፍቃችሁኛል። እውነት ለማውራት በጣም ነው ናፈቃችሁኝ የዩቲዩብ ቤተሰቦቼ። ለማንኛውም ግን ዛሬ መጥቻለሁ። ዛሬ ስመጣ እንግዲህ ቅባቱ ውህድ ምናምን ይዤ አልመጣሁም። ይህን ነገር በጣም ፌመስ ሆኗል። በጣም እስከ ዛሬ የምንጠቀመው ያኛው ብሩሽ ነበርና እሱ ትንሽ ጸጉር የመነቃቀልም የመንቀልም ምናምን እንትን አለበት። በዛ ላይ ደግሞ የሆነ ክፍት ነገር ስላለው ሳብ አድርጎ ጸጉር የማቃጠል ጸባይ ነበረው። ይሄ ነገር ደግሞ አሁን ላይ በጣም ቫይራል ነው። ሁሉም ሰው የሚጠቀመው። እስኪ እኔም ልሞክረው ብዬ ገዛሁት ማለት ነው። በነገራችን ላይ ባህሬን ውስጥ ያላችሁ ከቅባቴ ጋር ማዘዝ ትችላላችሁ። አለ እኔ ጋር ለማለት ፈልጌ ነው። ኦሪጂናል ነው። በዛ ላይ ኦሪጂናል ያልሆነውን መለየት የምትችሉት በነገራችን ላይ እዚህ ጋር ያለው ነገር የቁልፍ የተቆለፈ ቁልፍና ክፍት የሆነ ቁልፍ ስቲከር ነው የሚሆነው። ልክ እዚህ ጋር ይሄም ስቲከር አይደለም፣ ግን ልክ እንደዚህ ጋር በምታዩት መልኩ ይሆንና ስቲከር ነው የሚሆነው። ላጥ ስታረጉስ ላጥ ይላል ማለት ነው። ይሄ ግን አይደለም። እንደምታዩት ይታያል ብዬ አስባለሁ። ይታያችኋል አይደለ? አይደለም ማለት ነው። ሲቀጥል ደግሞ ከዚህ ከሶኬቱ ላይ ቆይ ላሳያችሁ። ሰክቼው ነበረ ለእናንተ ስላሳያችሁ። ከዚህ ጋር ያኛው ቀይ ነው እዚህ ላይ ማለት ነው። ይሄኛው እንደምታዩት አይደለም። ይሄ ነው እኔ ጋር ያለው ማለት ነው። ባህሬን ውስጥ ያላችሁ ማዘዝ የምትፈልጉ ማዘዝ ትችላላችሁ። ሌላ ሀገር የምትኖሩ ሰዎች ደግሞ ግዙት። አሁን ለሁለተኛ ጊዜ ልሞክረው ነው እኔ ራሴ እናንተ ፊት ለማለት ነው። ወድጄዋለሁ። እውነት ለማውራት እኔ ወድጄዋለሁ። ከዛኛው ተሽሎ አግኝቼዋለሁ ማለት ነው። ብዙ ጊዜ ያው እኔ ጸጉሬን እሳት አላስነካም፣ ግን ከስንት አንዴ አሁን ደግሞ ብርድም ስለሆነ ትንሽ ጸጉሬን ብዛትም ስላለው ታጥቤው አልደርቅ ሲለኝ ትንሽ ብርዱ ጋር ይመታብኛል እና ለዛ ስለሆነ አደርቀዋለሁ ማለት ነው። አሁን ጧት ታጥቤው ይህን ቪዲዮ ስሰራ ማታ ነው። ጧት ላይ ታጥቤው እንደዚህ ጠቅልሌው ነበር እና አሁን ራሱ እርጥብ ነው ስፈታው እና ቅዝቃዜም ስላለ እርጥበት ይስባል ወደ ጭንቅላቴ እና ለዛ ነው እንጂ ብዙም እሳት አላስነካም ጸጉሬ። ግን በቃ ይጠቅማል ብዬ ስላሰብኩኝ ላካፍላችሁ። ያው አልፎ አልፎ ምንም ቢሆን መጠቀማችን አይቀርም። ብንገዛውና ብናስቀምጠው አልፎ አልፎ መጠቀማችን አይቀርም። ሁሌ ያው መጠቀም ላይኖርብን ይችላል። ስለዚህ እናሳያችሁ የኔ ውዶች። በተረፈ አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እመጣለሁ፣ አልጠፋም። እንደዚህ ቢዚ ሳልሆን ብቅ እላለሁ ውዶችዬ። ስለዚህ በሰብስክራይብ ማድረጋችሁን ቀጥሉ። ለእናንተ ጠቃሚ የሆኑ ቪዲዮዎችን አሁንም አካፍላለሁ በቻልኩት መጠን ማለት ነው። ጥያቄ ካላችሁ አሁንም ኮሜንት ላይ ጻፉልኝ። እና በዚህ መልኩ ከፍየዋለሁ። ይሄን የምትከፍቱት በነገራችን ላይ በእንደዚህ አይነት መልኩ ነው። ያኛው እንግዲህ ወይ እንደዚህ አለ ወይ ጠቅም እናደርገዋለን ምናምን። ይሄ ደግሞ በእንደዚህ አይነት መልኩ ነው። ፓወር መጨመርም መቀነስም እንችላለን ማለት ነው። ወዲያው ነው የሚግለው። በነገራችን ላይ ቶሎ ነው የሚግለው። ከዛም በእንደዚህ አይነት መልኩ ጸጉሬን ማድረቅ ጀምሬያለሁ፣ ወይም መተኮስ ማበጠር ጀምሬያለሁ ልበላችሁ። ያ ጸጉሬ እርጥብ ነው። ጧት ታጥቤው በፎጣ ካደረግኩ በኋላ ትንሽዬ ቅባት ከተቀባውኝ ከዛ ጠቅልሌን ባያችሁት መልኩ ወደ ኋላ ሲዤ ነው የሰራሁትና እንዴትም አይደርቅም። ከሰራሁት በኋላ ራሱ ጸጉሬን ጥቅለል ነው ማረገውና አላረቀ። በዛ ላይ በጣም ቅዝቃዜ ነው አሁን ላይ አረብ ሀገር ላይ እንደምታውቁት እና እንደዛ ነው። አሁን ላይ ጸጉራችሁን በማይጎዳ መልኩ
ከታጠባችሁ በኋላ ትንሽ ጸጉራችሁን ብታደርቁት የተሻለ ነው። ለምን ከቅዝቃዜው ጋር ጥሩ አይመጣም ለኛ። አሁን ሰሞኑን ጉንፋን ይዞኝ ትንሽ አለቀኝ ብሎ ነበረ። ቅዝቃዜው ጥሩ አይደለም እና ብርድ ይስባል። ብርዱ አይደለም እንደዚህ በቅዝቃዜ ላይ ቅዝቃዜ ኑሮት እርጥበት ኑሮት እንደዚሁ ራሱ በሰርስሮ ነው የሚገባውና ጸጉራችሁን በማይጎዳ መልኩ ከታጠባችሁ በኋላ አድርቁት ማለት ነው። ያው በሳምንት አንዴ አሁን ላይ ብርድ ስለሆነ በሳምንት አንዴ ከታጠባችሁ በቂ ነው። በነገራችን ላይ እኔ ራሴ አሁን እንደዛ ነው የማደርገው። በፊት በሳምንት 2 ነበር የማደርገውና በሳምንት 2 ደግሞ ሾር ሳበጥር ትንሽ ጸጉሬ ይጎዳል። ሲቀጥል ደግሞ ብርድ እስከሆነ ድረስ የኔ ያክል ብዙም ላብም ምንም ስለማይኖር አስፈላጊ ነው ብዬ አላምንምና በሳምንት አንዴ ስታጠብ በእንደዚህ አይነት መልኩ አደርቀዋለሁ። ትንሽ ብርዱ ቀነስ እስከሚል ነው እንጂ ይሄን ያክል አሪፍ አየር ከሆነ ብዙም ላያስፈልግ ይችላል ማለት ነው ውዶቼ። እና እንግዲህ ለዚህ ቻናል አዲስ ከሆናችሁ አዲስ የምታዩ ካላችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ እለፉ ማለት ነው። ብዙ የለቀኳቸው ቪዲዮዎች የምትማሩባቸው ስለ ጸጉር ትሪትመንት፣ ስለ ፎረፎር እንዲሁም ውህድ ለጸጉር ማሳደጊያ ስፕሬዎች እና ቅባቶች ብዙ ቪዲዮዎች አሉ እዚህ ዩቲዩብ ቻናል ላይ ከ200 ምናምን በላይ ቪዲዮዎች አሉ። እነሱ በጣም ይጠቅሟችኋል ማለት ነው። ወደፊትም እለቅላችኋለሁ አስተማሪ ቪዲዮዎችን። ስለዚህ ሰብስክራይብ አድርጋችሁ እንዲሁም ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን መንካታችሁን አትርሱ ማለት ነው። እና ውዶችዬ እንደዚህ ከሰራችሁ በኋላ ጎንጉኑት። እንደዚህም ሰርታችሁ በነገራችን ላይ ያው ብዙ አይረብሽም አይንጨባረርም ምናምን ብላችሁ አታስይዙ ጸጉራችሁን። እውነት ለማውራት እኔ እንደዚህ ላበጥረው ላድርቀው እንጂ ከዛ ሰራለሁ። በደንብ ነው የምሰራው። በየቀኑ ሁሌ እንደማደርገው ነው የምጎነጉነው ጸጉሬን እንጂ እንደዚሁ አስይዤ ወይም ዝም ብዬ አልተውም ማለት ነው። ይሰባበራል፣ ምንም ጥያቄ የለውም። ስለዚህ ቅባት መቀባታችሁን ትሪትመንታችሁን እንደ ድሮው ቀጥሉ ማለት ነው። ከማድረግ ውጭ ሌላ የምትቀይሩት ነገር የለም ማለት ነው። እና በተረፈ ቀጣዩን ቪዲዮ ዩት ማለት ነው። ለመላው ክርስትና እምነት ተከታዮች በድጋሚ መልካም በዓል። ውዶች ይህን ይመስላል ጸጉሬ። ሰርች ጨረስኩ። ልሞላቀቅ አላማረኝ ሳሪ ለነቀጥስ እንዴት ይከብዳል መሞላቀቅ። እናንተ እንዴት ይከብዳል መሞላቀቅ መሰላችሁ? ለማንኛውም ግን ያ ሾር ነው። ይሄ ማለት መተኮሻ ሳይሆን ኦልሬዲ ማድረቂያ እንደ ማድረቂያ ነው። ገብቷችኋል አይደለ? ግን ማድረቂያ ሆኖ ይሄን ያክል ጸጉራችንን ካለሰለሰ በቂ ነው። እንደዚህ በጣም ከርዳዳ ጸጉር ያለባችሁ ልጆች በተለይ ኦልሬዲ እንደዚህ ካለሰለሰላችሁ እስከሚበጠር እንደዚህ ካደረሰላችሁ በቂያችሁ ነው ማለት ነው። ከዚህ በላይ ጸጉራችን እሳት መቃጠል የለበት ማለት ነው። በጣም ነው የወደድኩት። እንደነገርኳችሁ ጸጉር አይነቃቅልም። ከዛ በፊት የነበረው ሾር ቆይ ላሳያችሁ ነው። ይሄኛው ሾር ማለት ነው። ያው በጊዜው እንግዲህ ሁሉም አሪፍ አይደለ? አሪፍ ነበረ። ግን ምን ያደርጋል መሰላችሁ? አንደኛው ቆሻሻውን ለማጽዳት በጣም ከባድ ነው የሚሆንባችሁ እዚህ ጋር ማለት ነው። በጣም ማለት ነው። ሲቀጥል ደግሞ እዚህ ጋር ይታያችኋል ክፍተቱ ይህ እዚህ ጋር እንደዚህ ብዙ ጊዜ የሚቸገረው ጸጉሬን ይወስደውና እዚህ ስር ይገባዋል። እንትኑ ንፋሱ ይወስደዋልና ይቃጠልብኝ ነበረ ማለት ነው። እና ከዚህኛው በዛ ላይ ደግሞ ይሄ አንዴ ከጋለ እኔም ብቻ ይሁን የሚያጋጥመኝ ሌሎቻችሁን አላውቅም። አንዴ ግሎ ለምሳሌ ጸጉራችሁን እስከምታስተካክሉ ካቆማችሁት ካጠፋችሁት እስከሚቀዘቅዝ ድረስ አይነሳም። መጠበቅ ያለባችሁ በትንሹ ለ1 ሰዓት ያክል ማለት ነው። ይሄኛው እስካሁን እንግዲህ አሪፍ ነው። በጣም ብዙ ሰው ወዶታል እና በጣም ሲወራለት ነበር ገበያ ላይ ራሱ ማለት ነው። ከዛ እኔም ብዙ ልጆች አምጭልኝ ሲሉኝ ነበር። መጀመሪያ ልሞክር ከሚለው ለራሴ ሞከርኩት፣ ግን አሪፍም ነበረ።
ብዙም ከስተምር ሲጠይቀኝም ስለነበር አሁን ላይ አምጥቼዋለሁ እና ተጠቀሙት ውዶችዬ። በተረፈ በሌላ ቪዲዮ እስከምንገናኝ ድረስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እስከዛው ድረስ መልካም ሁኑልኝ። ከወዲሁ መልካም ጥምቀት ልበላችሁ። ጥምቀት ደርሷል። መልካም ጥምቀት ልበላችሁ ለምታከብሩ ሁሉ ማለት ነው፣ ለመላው ኦርቶዶክስ ተዋህዶ አማኞች ማለት ነው እና መልካም ጥምቀት እንዲሆንላችሁ እመኝላችኋለሁ። ባይ ባይ።